በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለሰማይ ድምቀት ከዋክብትን፣ ለምድር ውበት እጽዋትን፣ ለምስጋና ሰውና መላእክትን፣ ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ልዩ ልዩ ፍጥረታትን ፈጥሮ የሚገዛ እግዚአብሔር አምላካችን ስሙ ከፀሐይ መውጫ እስከ መጥለቂያዋ ድረስ የከበረና የተመሰገነ ይሁን። እናትነትን ከድንግልና መልክን ከደም ግባት አስተባብራ የያዘች ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ስሟ ይክበር ይመስገን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት ሁሉ እንደየማዕረጋቸው ክብርና ምስጋና ይድረሳቸው። እጅግ የተከበሩ አባታችን መላከ ምሕረት የኔታ መንክር ሰጠ ወዳጅ የአቋቋሙ ሊቅና የዚህ ጥንታዊ ታምር አድራጊ ቤተ ክርስቲያን ዋና አስተዳዳሪ፣ እንዲሁም ክቡር መምህራችን መምህር ሄኖክ የዚሁ ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊ፣ ክቡር መምህራችን የኔታ መጋቤ ሐዲስ ወብሉይ መምህር ግሩም፣ ክቡራን አባቶቼ ሊቃውንት፣ ወንድሞቼ ዲያቆናት፣ በዝማሬ እያገለገላችሁን ያላችሁ ወንድማችን ዘማሪ ዲያቆን በኃይሉ፣ እንዲሁም እህቶቻችን የሰንበት ትምህርት ቤት አባላትን ጨምሮ በዚህ በተቀደሰው ስፍራ የተሰበሰባችሁ ምእመናንና ምእመናት ሁላችሁም ቸር በሆኑ አምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሜን። የምሕረት ባለቤት የሆነው እግዚአብሔር አምላካችን እንደ ኃጢአታችን ሳይሆን እንደ ቸርነቱ፣ እንደ ክፋታችን ሳይሆን እንደ ይቅር ባይነቱ፣ እንደ በደላችን ሳይሆን እንደ መሐሪነቱ በዕድሜያችን ላይ የንስሐ ዕድሜ ጨምሮን እስከዚህ ሰዓት ደርሰን በቤቱ ተሰባስበን እንድንዘምር እንድንማር ስለፈቀደልን አሁንም የአምላካችን ስም የከበረና የተመሰገነ ይሁን። የምንማማርበት የትምህርታችን ርዕስ የሚሆነው መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉም ትበልጫለሽ ይላል። እስቲ በሉ ሁላችሁም አንድ ጊዜ መልካም ያደረጉ በሉ። ብዙ ሴቶች አሉ፣ አንቺ ግን ከሁሉም ትበልጫለሽ። በዚህ ርዕስ ነው የምንማማረው። ቃሉን በቀጥታ መጽሐፍ ቅዱሱ ላይ ተመዝግቦ እናገኘዋለን። መጽሐፈ ምሳሌ ምዕራፍ 31 ቁጥር 29 ላይ የተመዘገበ አምላካዊ ቃል ነው። ስንመለከተው ሁለት አረፍተ ነገሮች፣ ሁለት ሐሳቦችን የያዘ ኃይለ ቃል ነው። የመጀመሪያው አረፍተ ነገር መልካም ስላደረጉ ስለ ብዙ ሴቶች ይገልጣል። መልካም ያደረጉ ስንት ሴቶች አሉ ነው የሚለው? ብዙ ሴቶች አሉ ይላል። ይህ አንድ አረፍተ ነገር ነው። ሐሳቡ ብዙ ሴቶችን የሚገልጥ ነገር ግን በአንድ አረፍተ ነገር የተቋጨ ቃል ነው። ቀጥሎ ሁለተኛው አረፍተ ነገር ከብዙ ሴቶች ሁሉ ተለይታ ስለምትበልጥ ሴት ይናገራል። አንቺ ግን አለ ከሁሉ ምን ትያለሽ? ትበልጫለሽ ይላል። ሰሎሞን ይህንን ቃል መጀመሪያ የብዙ ሴቶችን በአንድ አረፍተ ነገር ተናግሮ ከብዙ ሴቶች ሁሉ ስለምትበልጥ ስለምትለይ አንዲት ሴት ገልጧል ማለት ነው። ለመሆኑ ብዙ ሴቶች የተባሉትን በዚህ አጭር ጊዜ መግለጽ መጥቀስ አይቻልም። ግን ለትምህርት የሆነን ዘንድ ለማስረጃ ለማቅረብ
መልካም ካደረጉ እናቶቻችን መካከል 3 እናቶችን እጠቅሳለሁ። በሕገ ኦሪት ወይም በሕገ ልቦና እንዲሁም በሕገ ወንጌል 3 መልካም ያደረጉ እናቶችን እጠቅሳለሁ። ይህች ዓለም ሰሪዋ እግዚአብሔር አንድ ሲሆን በ3 አካላት፣ በ3 ግብራት፣ በ3 ኩነታት የሚገለጥ ነውና አንዷን ዓለም በ3 ዘመን ከፍሎ ፈጥሯታል። ዓለም አንዲት ናት፣ ግን በ3 ሕግ በ3 ዘመን ትከፈላለች። እግዚአብሔር የዓለም ፈጣሪ አንድ ነው፣ በ3 አካል ስለሚገለጥ ማለት ነው። በባህሪ አንድ በአካል 3 የምንለው እግዚአብሔር ይችን ዓለም ራሱን እንድትገልጥ በርሱ እንደተፈጠረች ለማስረዳት 3 ዘመናት ወይም 3 ሕግጋት አንዲት ዓለም አድርጎ ፈጥሯታል። 3ቱ ዘመናት በቀላል ቋንቋ ዘመነ ሕገ ልቦና ወይም ዘመነ ኦሪት፣ ዘመነ ወንጌል በማለት የሚገለጡት ናቸው። በቀላሉ 3ቱ ዘመናት የምንለው ሕገ ልቡና፣ ሕገ ኦሪት፣ ሕገ ወንጌል ነው። ዓለም በ3 ሕግ ነው የጸናችው። ሕገ ልቦና ከአዳም ተፈጥሮ ወይም ከመላእክት ተፈጥሮ እስከ ሙሴ ያለው ዘመን በቤተ ክርስቲያናችን ሕገ ልቦና ተብሎ ይጠራል። ያ ዘመን መጽሐፍ ያልተጻፈበት፣ መምህር የሌለበት፣ የእምነት ተቋም ያልተገነባበት ዘመን ነው። የትኛው ዘመን? ሕገ ልቡና የምንለው ሰዎች በልባቸው አስበው እግዚአብሔርን የሚያመልኩበት፣ ሃይማኖታቸውን የሚያጸኑበት ያ የሕገ ልቦና ዘመን ይባላል። በዚህ በሕገ ልቦና ዘመን አንዲት እናት ምሳሌ የምትሆነን እናት ላንሳ። እርሷም ሳራ ናት። ሳራ በሕገ ልቦና የነበረች እናት ናት። ሕገ ልቦና ሲባል የሚያስተምር መምህር የሌለበት፣ የሚነበብ መጽሐፍ የሌለበት፣ የሃይማኖት ስፍራ እግዚአብሔር የሚመለክበት ያልተወሰነበት ዘመን ነው ያ ዘመን። ታዲያ በዚያ ዘመን ላይ ያለች እናት ሳራን እጠቅሳለሁ። ሳራ መልካም ካደረጉ እናቶቻችን ቀዳሚዋ ወይም አንዷ ናት ማለት ነው። ምንድነው መልካምነቷ የሚል ጥያቄ ቢመጣ ዘላለም እድሜ ልኳን መላ ዘመኗን እንግዳ በመቀበል ወይም ደግሞ የተራቡትን በማብላት የተጠሙትን በማጠጣት የኖረች እናት ናት ማለት ነው አይደለም? ሳራ እንግዳ ተቀባይ ናት። በሌላ አገላለጽ በቤቷ እግዚአብሔርን ማስተናገድ የቻለች የምድራችን መልካምና ደግ ሴት ናት ሳራ። የሚገርማችሁ ሳራ ምንም መልካም ብትሆን እግዚአብሔርን ወልዳ የእግዚአብሔር እናት መሆን አልቻለችም። ሳራ ምንም ቅን ብትሆን የፈጣሪ እናት መሆን አልቻለችም። ሳራ የቻለችው ከደግነቷ ብዛት የተነሳ በቤቷ ማንን ማስተናገድ ትችላለች? ማንን ማስተናገድ ትችላለች? ሥላሴን። የሳራ ደግነት እግዚአብሔር በቤቷ እንዲገባ ሆኖላታል። ያውም ደግሞ መውለድ በማትችልበት እድሜ ላይ ሆና ይስሐቅን መውለድ ችላለች። ሳራ የኢየሱስ ክርስቶስ ምሳሌ የሆነ ይስሐቅን ወልዳ የይስሐቅ እናት ተባለች እንጂ የእግዚአብሔር እናት አልሆነችም ማለት ነው። ስለዚህ ከሳራ የምትበልጥ ሌላ ሴት አለች ማለት ነው አይደለ? የማን እናት የሆነች? የእግዚአብሔር እናት የሆነች ሌላ ሴት አለች። ከዚህ ላይ ይህንን ሐሳብ ያዙና በውስጥ አጥኑት፣ ተመራመሩት። በሕገ ኦሪት ላይ ሌላ አንዲት ሴት ላንሳ። ሕገ ኦሪት የምንለው ደግሞ ከሙሴ እስከ ክርስቶስ ያለው ዘመን ሕገ ኦሪት ይባላል። እስከ ክርስቶስ ስላችሁ ክርስቶስ ሰው እስከሆነበት ዘመን ማለት ነው። የሌለበት ጊዜ የለም። በእርግጥ ክርስቶስ ዘመን ለመለካት እንጂ አብርሃም ሳይፈጠር ሳይወለድ ክርስቶስ አለ። ቅድም መምህር ዓለምን ፈጥሮ እንደ እንቁላል በፈጠራት ዓለም ውስጥ ያለ ብሏል አይደለ? እውነት ነው። ዓለምንም ከመፍጠሩ በፊት ደግሞ ምን ያለ ነው? ያለ ነው። በዓለም መካከል ያለ ዓለምንም ደግሞ ሳይፈጥር የኖረ ዓለማት የማይለኩት ዓለማትን የሚለካ ዓለማትን የቀደመ ዓለማት የማይቀድሙት ከዓለም በፊት ያለ እርሱ መሆኑን ቤተክርስቲያናችን ታስተምራለች። ታዲያ ይህ ማለት ምን ለማለት ነው? በሕገ ኦሪት እንዴት ነው ብለን ስናጠና ከሙሴ እስከ ክርስቶስ ያለው ዘመን ሕገ ኦሪት ይባላል ሲባል ክርስቶስ የሌለበት ዘመን አለ ወይ ለሚለው ጥያቄ
የሌለበት ዘመን የለም። ግን ክርስቶስ የሚለው ስም የወጣለት ሰው ሲሆን ከድንግል ማርያም ምን ሲሆን ነው? ሲወለድ ነው። ያንን በመያዝ ቤተክርስቲያናችን ክርስቶስ እስከተወለደበት ጊዜ ያለው ዘመን ዘመነ ምን ይባላል? ዘመነ ኦሪት ወይ ምን ይባላል? ምን ይባላል? ሕገ ኦሪት ይባላል ማለት ነው። በዚህ ሕግ ላይ ደግሞ አንዲት እናት ላንሳ፣ ሁለተኛ ምሳሌ እንድትሆነን። ይህች እናት ማን ትባላለች መሰላችሁ? ሐና ትባላለች። ሐና የሳሙኤል እናት ማለት ነው። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ምዕራፍ 2 ታሪኳን ስታነቡ የምታገኟት ሴት ናት። ይህች እናታችን መልካምነቷ ያለ መሰልቸት ጸሎት ትጸልይ ነበረ። ከካህናቱ ቀድማ በቤተ መቅደሱ ፊት ለፊት ቆማ እግዚአብሔርን በማመስገን በመጸለይ የምትለምን የነበረች ሴት ናት። ታዲያ የዚች ሴት የሐና መልካምነት ማንን እንድትወልድ አደረጋት? ሳሙኤል እንድትወልድ አድርጓታል አይደለ? ሐና መልካምነቷ የሳሙኤል እናት አድርጓታል እንጂ ሐና ምንም መልካም ብትሆን እግዚአብሔርን ወልዳ የእግዚአብሔር እናት መሆን አልቻለችም አይደለ? ሐና የማን እናት ናት? የእመቤታችን እናት እያልኳቸው አይደለም አይደል? የማን እናት ናት ሐና? የሳሙኤል እናት። ሐና እመ ሳሙኤል ብለን የሳሙኤል እናት እንላታለን እንጂ እግዚአብሔርን ወልዳ የእግዚአብሔር እናት መባል አልቻለችም። ሐና የወለደችው ለእግዚአብሔር ታዛዥ የሆነ አቤት ወዴት ብሎ የሚታዘዝ ልጅ ማን ወልዳለች? ሐና ወልዳለች። ነገር ግን ሐና የወለደችው የሚታዘዝለትን የወለደች ሌላ ሴት አለች ማለት ነው። ስለዚህ ከሐና ማን ትበልጣለች? ያዙ፣ ሌላ የምትበልጥ ሴት አለች ማለት ነው። ልቀጥል። ሶስተኛው ሕግ ላይ በሶስተኛው ሕግ በሕገ ወንጌል አንዲት መልካም ያደረገች ሴት አለች። ሕገ ወንጌል ከማን እስከ ማን ነው ስትሉኝ፣ ከክርስቶስ እስከ ክርስቶስ ነው። ከማን እስከ ማን አልኳችሁ? ከክርስቶስ እስከ ክርስቶስ። ይህ ማለት ምንድን ነው? ክርስቶስ መጀመሪያ ሰው ሊሆን ከመጣበት ጊዜ ጀምሮ እንደገና ዓለምን ለማሳለፍ እስከሚመጣበት ያለው ጊዜ ምን ይባላል? ምን ይባላል? ዘመነ ወንጌል ወይም ደግሞ ሕገ ወንጌል ይባላል። ክርስቶስ አንድ ጊዜ ዓለምን ለማዳን መጥቷል። ሁለተኛ ዓለምን ለማሳለፍ ይመጣል። ይህ ዘመን በመካከል ያለው ጊዜ ምን ይባላል? ዘመነ ወንጌል ይባላል። በዘመነ ወንጌል አንዲት መልካም ያደረገች ሴት ላንሳ። ያም ዘመነ ወንጌል መግቢያ አካባቢ ያለች ታሪኳ የተጻፈ ኤልሳቤጥን አነሳለሁ። ኤልሳቤጥ የሉቃስ ወንጌል ምዕራፍ 1 ላይ ስታነቡ ታሪኳ ተመዝግቦ እናገኛለን። ይቺ ኤልሳቤጥ መልካም ካደረጉ እናቶቻችን አንዷ ናት። እንደውም ወንጌላዊ ሉቃስ አሞግሷታል። ሉቃስ ምንድነው ያላት? ከባሏ ከዘካርያስ ጋራ እግዚአብሔርን በመፍራት በሕጉና በስርዓቱ የኖረች ሴት እንደሆነች ወንጌላዊው አወድሷታል አይደለ? አመስግኗታል። ነገር ግን ይቺ ሴት ምንም መልካም ብትሆን፣ ምንም ስርዓቱን ብትጠብቅ፣ ምንም ቅን ብትሆን ይቺ ሴት እግዚአብሔርን መውለድ አልቻለችም አይደለ? ዘካርያስን አግብታ ማንን ነው የወለደችው? ማንን ነው የወለደችው? ዮሐንስን ነው የወለደችው። ዮሐንስን ወልዳ እመ ዮሐንስ ተባለች እንጂ ክርስቶስን ወልዳ እመ ክርስቶስ መባል አልቻለችም ማለት ነው። አስተውሉ። ኤልሳቤጥ የወለደችው የዮሐንስ ክርስቶስን ለማጥመቅ የተመረጠ ነው። የኤልሳቤጥ ልጅ ክርስቶስን ለማጥመቅ የተመረጠ፣ የሳራ ልጅ ለክርስቶስ ምሳሌ ሆኖ የተመረጠ፣ የሐና ልጅ ለክርስቶስ የሚታዘዝ ሆኖ የተመረጠ ነው። አሁን እነኚህ ሶስቱም ሴቶች የነገርኳችሁ መካን ከተባሉ በኋላ የወለዱ ናቸው። እኒህ ሶስቱ ሴቶች መልካም ካደረጉ እናቶቻችን መካከል ተጠቃሾች ናቸው። ከነኚህ ከሶስቱ ሴቶች የምትበልጥ ሌላ መልካም ያደረገች የመልካሞች ሁሉ መልካም የሆነች አንዲት ሴት አለች ማለት ነው። ሁለተኛው አረፍተ ነገር አንቺ ግን ይላል። ከሁሉ ምን ትያለሽ እንዴ? ንገሩኝ እንጂ። አንቺ ግን ይላል ከሁሉ ምን ትያለሽ? ትበልጫለሽ ይላል። ከሁሉም የምትበልጥ አንዲት ሴት አለች ነው። አስተውሎ እዚህ ላይ መናፍቃኑ ማርያምም ሴት ናት እኔም ሴት ነኝ ይላሉ አይደለ? ግን እዚህ ላይ ተመልከቱ። ከሁሉም ትበልጫለሽ ብሎ ሰሎሞን እመቤታችን ብዙ ትርጉም አለው። ከሁሉም ሴቶች እንደምትበልጥ ገልጧታል ማለት። አንቺ ግን ከሁሉም ትበልጫለሽ የተባለችው ድንግል ማርያም ናት። እንዴት ብላችሁ ካሰባችሁ እነኚህ የጠቀስኳቸው ሴቶች የወለዱት ሰው ነው። የወለዱት ለእግዚአብሔር
ታዛዦች የሆኑ ልጆችን ወልዳለች። ከሴቶች ሁሉ ተለይታ ድንግል ማርያም ግን ከሁሉም የምትበልጠው በምንድነው ካል ሳራ እመ ይስሐቅ ስትባል፣ ሐና እመ ሳሙኤል ስትባል፣ ኤልሳቤጥ እመ ዮሐንስ ስትባል ድንግል ማርያም እመ እግዚአብሔር ናት። ደስ ይበላችሁ። ስለዚህ ከሁሉም ሴቶች ድንግል ማርያም ትበልጣለች። ከሁሉም ሴቶች ይህ ነው ልዩ የሚያደርገው። አስተውሉ። በመሰረቱ እመቤታችን ከሴቶች ሁሉ እንደምትበልጥ እንደምትለይ ሶስቱ ምስክሮችን ላንሳ። የመጀመሪያው በርዕስነት ያነሳሁት ሰሎሞን ከሁሉም እንደምትበልጥ ገልጧታል አይደለ? አሁን ከማርያም ጋራ የምትወዳደር ሴት እንደሌለች ይገልጣል። በእውነት ድንግል ማርያም ሴት እንደሆነች እናምናለን ይላል ሊቁ። ሴት ናት፣ ነገር ግን ሴትም ብትሆን ልዩ ሴት ናት ማለት ነው። ከሴቶች ሁሉ የምትበልጥ አንቺ አለ ከሁሉም ትበልጫለሽ ይላታል ሰሎሞን። አንድ ምስክር። ሁለተኛው ስለ ድንግል ማርያም ከሴቶች ሁሉ እንደምትለይ የመሰከረው ቅዱስ ገብርኤል ነው ማለት ነው። ቅዱስ ገብርኤል ምን አለ? የሉቃስ ወንጌል ምዕራፍ 1ን ስታነቡ ምንድነው ያለ? መልአኩ እመቤታችንን ካበሰራት በኋላ ብዙ ስለ ብስራቱ ሲያበስራት ብዙ ቃል አለ። ግን እኔ አንድ ነጥብ ነው ማንሳት የምፈልገው። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ አላት። ምን ያልሽ ነሽ? ከሴቶች ምን ብለሽ ተለይተሽ። መልአኩ ድንግል ማርያም ከሴቶች ትለያለች እያለ ሴት ነን ብለው በየመንገዱ እናስተምራለን ብለው የሚለፈልፉ አካላት ማርያምም ሴት ናት እንደ ሌሎቹ ሴቶች እኩል ናት የሚሉ ከሆነ ልክ ናቸው? የማንን እንስማ? የመጽሐፉን ወይስ የግለሰቦችን ሐሳብ? መጽሐፉማ የሚለው ቅዱስ ገብርኤል እንደመሰከረው አንቺ አለ ከሴቶች ሁሉ ምን ታያለሽ? እንደው ቡሩክት አንቲ እምአንስት፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ ይላታል። ቡሩክት ናት። ቡሩክት ናት። የቡሩክ እግዚአብሔር ወልድ እናት መሆን የቻለች። ይህንን ማሰብ ያስፈልጋል ክርስቲያኖች፣ ይህንን መረዳት ያስፈልጋል። መልአኩ እመቤታችን ከሴቶች እንደምትለይ ሁለተኛ ምስክሩ ገልጧል። በብሉይ ያለው ሶሎሞንና በሰማይ ያለው መልአኩ በሐሳብ ተገናኝተዋል አይደል? ሶሎሞን ከሴቶች እንደምትለይ እንደምትበልጥ የገለጠውን መልአኩ ደግሞ ሲያበስራት እውነት ሶሎሞን የተናገረውን ደግሞ ቡሩክት አንቲ እምአንስት፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። በሶስተኛ ምስክር ኤልሳቤጥ ይሄንን ደገመችውና ኤልሳቤጥ ምን አለች? አንቺ ምን ያልሽ ነሽ አለቻት። ምን ያልሽ ነሽ? የተባረክሽ ነሽ አለቻት። አስተውሉ ብያቸዋለሁ። ወደ ጥልቅ እጃችሁ ገባለሁ። ከቀላሉ ልነሳና በቀላል ቋንቋ እንድትሰሙ ይብዬ ነው። ምክንያቱም ነገረ ማርያም ውቅያኖስ ነው። ተዝቆ የማያልቅ ተጨልፎ የማያልቅ ነው የእመቤታችን ነገር። ግን በሶስት ቀላል ምሳሌዎች በሶስት ቋንቋዎች እየከፈልኩ እያሳየዋችሁ እሄዳለሁ። ከመጣችሁ ዘንድ መማር መያዝ ጭብጥ ይዞ መጓዝ ያስፈልጋል። እንዲሁ መውጣት አያስፈልግም። ክርስቲያኖች ደክማችሁ መጣችሁ ወጪ አውጥታችሁ ጊዜ ገላችሁ ከመጣችሁ አንድ የተጨበጠ ነገር ይዞ መሄድ ያስፈልጋል። ስለዚህ አሁን እመቤታችን ከሴቶች ሁሉ የተለየች እንደሆነች አንዱ ምስክር ሰሎሞን ነው ማለት ነው። ሁለተኛው ምስክር ማን ነው? ሁለተኛው ምስክር ቅዱስ ገብርኤል። ሶስተኛ ምስክር ማን ናት? ኤልሳቤጥ። እነኚህ የመሰከሩላት ከሴቶች ሁሉ የምትለይ ናት ድንግል ማርያም። አሁን ወደ ሌላ ሐሳብ ይዣችሁ ልግባ። ለመሆኑ ነው እዚህ ላይ እንግዲህ ጥናትና ጥራ እመቤታችን ከሴቶች ሁሉ የምትለየው በምንድን ነው ካል በሶስት መሰረታዊ ነገሮች እመቤታችን ከሴቶች ትለያለች። በሶስት የመጀመሪያ በምንድን ነው የምትለየው ካል የመላእክት እህት በመሆኗ። የማን እህት በመሆኗ? የመላእክት እህት በመሆኗ። እናስተውል። በዓለም ላይ የትኛዋም ሴት የመላእክት እህት መባል አልቻለችም። በሰማይም በምድርም በጣም መላእክት የሚያመሰግኗት እህተ መላእክት የተባለችው ብቸኛዋ ሴት አይላፋት መላእክት ወንድሞቿ የሆኑላት እርሷ ማን ብቻ ናት? ድንግል ማርያም ናት አይደለ? ለዚህ ምስክሩ ማን ነው? አባ ሕርያቆስ አግዙ ሊቃውንት ምንድነው የሚለው? እህቶሙ ለመላእክት የመላእክት ምናቸው ነሽ ይላል፣ እህታቸው ነሽ። በጣም የሚደንቀው እኮ እንዘ ብእሲት ይእቲ ኮነት እህቶሙ ለመላእክት ይላል ሊቁ። ሰው ስትሆን ምድራዊት ስትሆን የመላእክት ምናቸው ሆነች ይላል? እህታቸው ሆነች። አስተውላችኋል? ሰው ናት እኮ ግን ምድራዊት ናት። የሰማያውያን የኃያላን መላእክት ጸጋ የበዛላቸው የቅዱሳን መላእክት ምናቸው ተባለች? እህታቸው ተባለች። እርሷ ብቻ ናት። ብዙ ወንድሞች አሏት ድንግል ማርያም ናት። ይኸውም የመላእክት ወንድሞች። አረ በጣም ይደንቃል። አስተውሉትማ ክርስቲያኖች። ግን በጸጋ መንፈሱ ናችሁ ካልተመለከታችሁት ቀላል ሊመስላችሁ ይችላል። እሷ ሰው ናት
ግን ወንድሞቿ መላእክት ረቂቃን ናቸው አይደል? ኃያላን ናቸው። ኑማ ልንገራችሁ የመላእክት እህት መባል ለሁሉም መላእክት አንዲት እህት አለቻቸው። ለሁሉም መላእክት ይሄ እኮ ይደንቃል። ለሁሉም መላእክት አንዲት እህት አለቻቸው። ለአንዲቷ ድንግል ደግሞ በስፍር የማይቆጠሩ ቅዱሳን መላእክት ምኖቿ ናቸው? ወንድሞቿ ናቸው። አስተውሉትማ። ታዲያ ለምድራዊቷ ሴት መንገድ ላይ ቁማ ሰብካለሁ ማርያምም ሴት ናት እኔም ሴት ነኝ ለምትል መልአክ ወንድሟ ነው ወይ? አይደለም። እዩትማ። ለዚያ እኮ ነው የመላእክት እህታቸው አላት ድንግል ማርያም። እህተ መላእክት እንላታለን። ሶስቱ ልዩ የሚያደርጋት ከሴቶች ሁሉ የሚለዩት ነገሮች አንዱ የመላእክት እህት መባሏ ነው። እንደውም እንዲህ ይላል ስለ ቅዱስ ሚካኤል ሲደርስ ሊቁ ምን አለ መሰላችሁ? አልቦ ዘይት ማሰለከ በልማደ ምሕረት ወሳይ ምሕረት በማምጣት ይቅርታ በማድረግ የሚመስል የለም አለው አይደል ቅዱስ ሚካኤል። ከዛስ እስቲ ያግዙኝ እንበለበይቲታ እህተ ከማርያም ድንግል እህት ብቻዋ ማርያም ብቻዋን ትመስላለች አለ። ማርያም ብቻ ትመስላለች። በርህራሄ ቅዱስ ሚካኤልና ድንግል ማርያም ይመሳሰላሉ አይደል? መጽሐፍ ነው ያለው። አልቦ ዘይት ማሰለከ በልማደ ምሕረት ወሳይ ይቅርታ በማድረግ ምሕረት በማምጣት የሚመስል የለም አለና እንበለ ባይቲታ እህትከ ማርያም ድንግል እህት ብቻ ማርያም ትመስላለች አለ። ክብር ለድንግል ማርያም። እንደው በምን ቋንቋ እናመስግናት ባካችሁ? እንደው በምን እንግለጣት? እህት ብቻ ማርያም ትመስላለች አለ። ኧረ የሚገርም ነው ክርስቲያኖች። ማርያም ከመላእክት ጋራ ተመሳሰለች። በንጽህናዋ በቅድስናዋ እኮ ነው እህታቸው የሆነችው። ንጻ ህሊና፣ ንጻ ነፍስ፣ ንጻ ስጋ ያላት አዎ ምንም ነውር የሌለባት በመሆኗ የመላእክት እህት ተብላለች። ይህም ብቻ አይደለም ክርስቲያኖች። እንደው በጣም የሚገርመው ለሰማያውያን መላእክት የምድር ጸጋ ተሰጥቷቸው ለምድራዊቷ ድንግል የሰማይ ጸጋ ተሰጥቷታል አይደል? ይሄን እዩትማ። በተለይ በቅዳሴው ስታስቀድሱ ሰምታችሁት ከሆነ ምን ይላል መሰላችሁ? የሥርዓተ ቅዳሴ ደራሲው ሥርዓተ ቅዳሴ ላይ ስታዩ በጣም በሚያስገርም መልኩ ለቅዱሳን የተሰጣቸውን ጸጋቸውን ገለጥ አይደለ? ላንዱ ጣን፣ ላንዱ ክህነት፣ ላንዱ ምን ተሰጠ ያለ ዘረዘረ። ከዚያ የመላእክትን ሲዘረዝር ለተውቦ ምሕረት ለሚካኤል ምሕረት ተሰጠው አለ። ምን ተሰጠው ለሚካኤል? ምሕረት። ተውቦ ምሕረት ለሚካኤል ምሕረት ተሰጠው አለና ከዚያ ምን ይላል? ወብስራት ለገብርኤል ማብሰር ደግሞ ለማን ተሰጠው? ከዚያስ በጣም የሚደንቀው እዚህ ላይ ነው። ከዚያስ ምን ይላል? ወሀብተ ሰማያት ለማርያም ድንግል። ኧረ እንዴት ይደንቃል እባካችሁ! ለሰማያዊው መልአክ ለቅዱስ ሚካኤል የተሰጠው በምድር ላሉ ሰዎች ምሕረት ማምጣት ነው አይደለ? ምሕረት ለሰማያውያን መላእክት አይደለም። ለነማን ነው ምሕረት የሚያመጣው? በምድር ላሉ ለሰዎች ማለት ነው። ማብሰር ደግሞ በሰማይ የሚወልድ የሚዋለድ የለም አይደለ? የሚወልዱ በምድር ያሉ እናቶቻችን ናቸው። ለነሱ ሊያበስር መልአኩ የማብሰር ብስራት ተሰጠው። ለማን? ለሱ ለቅዱስ ገብርኤል። ለድንግል ማርያም ግን ምድራዊት ስትሆን የምን ሀብት ተሰጣት? የሰማይ ሀብት። ስለዚህ ከመላእክቱ ምን ትላለች? ለሰማያውያኑ የምድር ሀብት፣ ለምድራዊቱ ለድንግል ማርያም የሰማይ ሀብት ተሰጣት ይላል። ይህ እኮ ቃል አይገልጠውም ክርስቲያኖች። በብስለት ካያችሁት እንዘ ምድራዊት ይእቲ ተውባ ሀብተ ሰማያት ዘውእቱ ወላዲተ አምላክ ይላል። ምድራዊት ስትሆን የሰማይ ሀብት ተሰጣት፣ እርሱ ደግሞ የአምላክ እናት መሆን ነው አለ። የአምላክ እናት መሆን ሊቁ በጣም ያመሳጥረዋል። የሚገርማችሁ ክርስቲያኖች እመቤታችን ከሴቶች ሁሉ የምትለይባቸው ሶስት ነገሮች ናቸው ብያቸዋለሁ። አንዱ የመላእክት እህት የምፈጥነው ከሰዓት አንጻር ነው የመላእክት እህት መሆኗ። ሁለተኛ እመቤታችን እናቱና ድንግል መሆኗ የሷ ብቻ ጸጋ ነው። እናቱና ምን መሆኗ? ድንግል መሆኗ። ይህን ቃል ያዙት። ቅድም የኔታ በሚገባ ብለውታል። ከመጽነስ በፊት በመጽነስ ጊዜ፣ ከመጽነስ በኋላ፣ ከመውለድ በፊት በመውለድ ጊዜ፣ ከመውለድ በኋላ ምንድናት አሉ? ድንግል ናት። ይህንን ግን በአንድ አረፍተ ነገር ልግለጥላችሁ። በጥሩ ነው የኔታ ያሉት። እዚህ ላይ በጣም የሚገርመው ድንግል ሆና የወለደች ወልዳ ደግሞ ድንግል የሆነች ማርያም ብቻ ናት። ይችን ያዙት። ድንግል ሆና በሉ እንዴ አላላችሁም? ድንግል ሆና የወለደች ወልዳ ደግሞ ምን የሆነች? ድንግል የሆነች ማን ብቻ ናት? ይህችም ባይምሯችሁ ሴባ አድርጓት። ታዲያ እንደዚህ ያለች ሴት ከመቤታችን በቀር ሌላ አለች ወይ? ድንግል ሆና የወለደች ወልዳ ደግሞ ምን የሆነች? ድንግል የሆነች ማን ብቻ ናት? ወላዲተ አምላክ ብቻ ናት። ስለዚህ ልዩ የሚያደርጓት ነገሮች መካከል
ሁለተኛው ድንግል ሆና ምን መሆኗ ነው? እናት መሆኗ። እናት ሆና ደግሞ ምን መሆኗ ነው? ድንግል መሆኗ ነው። ሊቁ ምን ይላል? ቅዱስ ኤፍሬም እስመ ኮነት እመ አለ አይደለ? እናት ሆነች። ከዚያስ እናትነት ለሁሉም ይቻላል አይደለ? እናት ሆኖ ግን ድንግል መሆን ለሁሉ አይቻልም። ይሄ ነው ልዩ የሚያደርጋት። ወድንግለ ጽሙራ ድንግልናንም ደረባ ተገኘ ይችላል። ይሄ እኮ ነው የእመቤታችን ጸጋ። ኑ ልጨምርላችሁ። ሶስተኛው ልዩ የሚያደርጋት ድንግል ሆና መውለዷ እና ወልዳ ድንግል መሆኗ ሁለተኛው ነው። ሶስተኛው ልዩ የሚያደርጋት ሰው ስትሆን የማን እናት መሆኗ? የማን እናት መሆኗ? የማን እናት? የአምላክ እናት መሆኗ። ምንድነው የሚለው ሊቁ? ታዎዶኮስ ይላታል አይደለ? ወላዲተ እግዚአብሔር የእግዚአብሔር እናት መሆኗ ይላል። በዓለም ላይ ቅድም እንደነገርኳችሁ ሴቶች የወለዷቸው ሰዎችንና ምድራውያን ፍጥረታትን ነው። ድንግል ማርያም ግን የወለደችው ምንዋን ነው? ፈጣሪዋን ነው ማለት ነው። ስለዚህ ወላዲተ እግዚአብሔር የእግዚአብሔር እናት እንላታለን። የማን እናት ናት? የማን እናት ናት? የእግዚአብሔር እናት። መልካም። ይሄን ሲገልጥ በሚያስገርም ቋንቋ ሊቁ ከዚህ ከተቀደሰ ምድር ላይ የበቀለው የቤተ ክርስቲያናችን አይን የሆነው በሰዓታት መጻፉ ቤተ ክርስቲያናችን ያጸነው አባ ጊዮርጊስ ዘጋስጫ ምን አለ መሰላችሁ? አባ ጊዮርጊስ ዘጋስጫ ሶስቱ ነገሮች ያስደንቁኛል አለ። ስንት ነገሮች? ሶስቱ። ከሚያስደንቁት ሶስቱ ነገሮች መካከል አንዱ ምንድነው አለ መሰላችሁ? በጣም የሚገርመው ከአባቱ ጋር እኩል የሆነ ልጅ ይደንቀኛል አለ። ከአባቱ ጋር ምን የሆነ ልጅ? እኩል የሆነ ልጅ። እርሱ ማን ነው? ቅድም የኔታ ገልጸውታል አይደለ? ቀዳሚው ቃል ሲተረጉሙ ከአባቱ ጋር እኩል የሆነ ልጅ እርሱ ማን ነው? ኢየሱስ ክርስቶስ አይደለ? አባቱ የማይቀድመው ልጅ ነው። በዚህ ዓለም ያሉ ልጆች ወላጆቻቸው ሁሉ ምን ይሏቸዋል? ይቀድሟቸዋል አይደለ? ኢየሱስ ክርስቶስ ግን ከአባቱ ጋር ምንድነው? እኩል ነው። አባቱ የማይቀድመው ልጅ ይደንቀኛል አለ። አንድ። ሁለተኛ እናቱን የፈጠረ ልጅ ይላል። እናቱን ምን ያደረገ? የፈጠረ ልጅ ይደንቀኛል አለ። እኔ አሁን የፈለኩት ሶስተኛውን ነው። ሶስተኛው አምላኳን ፈጣሪዋን የወለደች ምን? የወለደች እናት። አረ ይደንቃል። ክርስቲያኖች አስተውላችኋል? ፈጣሪዋን የወለደች እናት። ይሄ ይደንቀኛል አለ። ሶስቱ አባ ጊዮርጊስ የተደነቀባቸው ነገሮች መካከል አንዱ ከአባቱ ጋር እኩል የሆነ ልጅ እርሱም ኢየሱስ ክርስቶስ ነው። ሁለተኛ እናቱን የፈጠረ ልጅ እርሱም ኢየሱስ ክርስቶስ ነው። ሶስተኛ ፈጣሪዋን የወለደች እናት እርሷ ማናት? እርሷ ማናት? ድንግል ማርያም ማለት። ስለዚህ አንቺ ግን ከሁሉ ምን ታያለሽ አለ? ከሁሉም ትበልጫለሽ። ፈጣሪሽን በመውለድ እኮ ነው ፈጣሪዋን የወለደች እናት። ይህንን መያዝ ያስፈልጋል። የሚገርማችሁ ይሄ የሚያስደንቀው ብቻ አይደለም፣ የእመቤታችን እምነቷ ራሱ ያስደንቃል። አምላክን ተወልጃለች ስትባል አምና መቀበሏ ይደንቃል። የማርያም እምነት እንደውም ሕይወተ ማርያም የተባለ መጽሐፍ አለ። የእመቤታችን እምነት እንዴት እንደሆነ የሚገልጽ እንዴት እንደሆነ የሚያስረዳ መጽሐፍ አለ። የእመቤታችን እምነት ከዘካርያስ እምነት ጋር አነጻጽሬ ላሳያችሁ። በተለይ ስለ እመቤታችን ሉቃስ 1 ላይ አጉልቶ ጽፏል። ወንጌላዊ ሉቃስ ዘካርያስና እመቤታችንን አነጻጽሮልናል። ምን ይላል መሰላችሁ? የእመቤታችን እምነቷ የሚገርም ነው። ክርስቶስን ተወልጃለች ስትባል ጥያቄ ከጠየቀች በኋላ ለእግዚአብሔር የሚሳነው ነገር የለም ሲላት መልአኩ እንደ ቃል ይሁንልኝ ነው ያለችው አይደለ? እንደ ቃልህ ይሁንልኝ ብላ ቃልን ወልደዋለች። ዘካርያስ ግን ተመልከቱ፣ ዘካርያስ ሚስት ኤልሳቤጥ ትወልድልሃለች ሲለው ያው መልአክ ቅዱስ ገብርኤል ነው ሲለው ዘካርያስ አልተቀበለም። ሶስት ዘካርያስ ለማመን ለመቀበል ሶስት ምክንያቶች ነበሩ። እነኚህ ምክንያቶች አዙ ዘካርያስ መልአኩ ያለው ለመቀበል ስንት ምክንያቶች ነበሩት? ሶስት ምክንያቶች ነበሩት። የመጀመሪያው ምክንያት ምን መሰላችሁ? ያ የነገረው ሰማያዊ መልአክ ቅዱስ ገብርኤል ነው። ማን ነው የነገረው? ቅዱስ ገብርኤል ሲነግረው መስማት ነበረበት። ዘካርያስ አልሰማም። መልአኩ ነግሮት አለመስማቱ ይገርማል። አሁን እናንተ ቤተክርስቲያን እየነገረችን ማንሰማለን እኮ አይደል? ንስሐ ግቡ ስንባል የነፍስ አባት ይዘን ንስሐ ማንገባ፣ ጾሙ ጸልዩ ስንባል ስለ ጾም ተነግሮን ማንጾም፣ እንደገና ደግሞ ዘፈን አትውደዱ አትዝፈኑ ስንባል ዘፈን የምንወድ አለን አይደለ? ግን የሚገርማችሁ ዘካርያስ መልአኩ ነግሮት አልተቀበለውም። መልአኩ ነግሮት ለመቀበል ግን የነገረው መልአክ ስለሆነ በቂ ነበር አይደል? መልአክ ነግሮት ያልተቀበለ ማን ሲነግረው ሊቀበል ነው? ከሰማይ የመጣው መልአክ ሐሰት ሊነግረው አይደለም፣ እውነት ሊነግረው ነው የመጣ።
ሚስት ኤልሳቤጥ ተወልዳለች ሲለው አልተቀበለም። ለመቀበል አንዱ ምክንያት መልአኩ ስለነገረው ነበር። ሁለተኛ ለዘካርያስ መልአኩ የነገረው ቤተ መቅደስ ውስጥ ነው። የእምነት ቦታ ላይ አገልግሎት በሚያገለግልበት ቦታ እንደው ቤተ እግዚአብሔር ሆኖ በቤተ መቅደሱ የተነገረውን ነገር ለምን አልተቀበለም? የእምነት ቦታ ላይ ሲነገረው ማመን ነበረበት። አሁን እናንተ ጆሮ ሰጣችሁ የምትሰሙት የት ላይ ስላላችሁ ነው? ቤተ ክርስቲያን አይደለ? ቤተ ክርስቲያን የሚነገረውን ነገር ነው የምትሰሙት። ይሄ ሁሉ ሕዝብ የመጣው በቀበሌ ተጠርቶ አይደለም፣ የእግዚአብሔርን ቃል ለመማር ነው። እውነት ስለሚነገርባት እቺ ቤተ ክርስቲያን። ከኔ ጋር ናችሁ ክርስቲያኖች? እስቲ ጥያቄ ልጠይቃችሁ። ለመሆኑ እናንተ ሰፈር የሬሳ ሳጥን እየሸጠ የሚተዳደር ሰው ስራ አጣው ጸልዩልኝ ቢላችሁ ምንድነው የምትሉት? ጥያቄን ሰምታችሁኛል? የሬሳ ሳጥን እየሸጠ የሚተዳደር ሰው አለ አይደለ? የለም? እንደዚህ ወልዲያ የሬሳ ሳጥን የሚሸጥ ሰው የለም አለ? የለም? መልሱልኝ እንጂ። ታዲያ የሬሳ ሳጥን እየሸጠ የሚተዳደር ሰው ስራ አጥቻለሁ ጸልዩልኝ ቢላችሁ ምንድነው የምትሉት? ምን ትሉታላችሁ እናንተ ቢጠይቃችሁ ማለት ነው? አቤት ይገርም እኮ ነው። ይቻለም አይታችኋታል። አንዱ ገና ሰው ይሞታል ብሎ የሬሳ ሳጥን ቤት ከፍቶ ይጠብቃል ማለት ነው። ይህ ሰው ስራ ቢያጣ ቤተ ክርስቲያን ቅዱስ ሚካኤል ዘንድ መጥቶ ምን ብሎ ነው የሚጸልየው? ምንድነው ብሎ የሚጸልየው? አቤት ሰው ምን አድርግልኝ? እግዚኦ ይቻለም እንዴት ያለች ናት እባካችሁ። በጣም ይገርማል እኮ። አይ እንድስቁ አይደለም። ቆይ እኔ ጋር ነው። ብዙ አላስቅም፣ እንድትይዙ ፈልጋለሁ። ዘካርያስ መልአኩ ሲያበስረው አንድ መቀበል ነበረበት። ሁለተኛ የቆመበት የእምነት ቦታ ስለሆነ መልአኩ ያለውን አምኖ መቀበል ነበረበት። ሶስተኛ ዘካርያስ ሳራ ካረጀች በኋላ እንደወለደች ሳራን ምሳሌ አድርጎ መቀበል ነበረበት አይደለ? ከኤልሳቤጥና ከሳራ ማን ነው የምትቀድም? ሳራ ትቀድማለች አይደል? ሳራ ለኤልሳቤጥ ምን ሆናት? ምሳሌ ሆናት አይደል? ሳራ ካረጀች በኋላ እንደወለደች። ዘካርያስ እኮ ምሁረ ኦሪት ነው። ኦሪቱን ተምሮታል፣ ያስተምራል። ግን የሚያስተምረው ወደ ህይወቱ ሲመጣ አልተቀበለው። ይገርም እኮ ነው። ወደ ህይወቱ ሲመጣ መቀበል ግን ነበረበት። ሳራ ጸንሳ እንደወለደች የኔዋ ኤልሳቤጥን ብታረጅም ትወልዳለች ማለት ነበረበት አይደል? ምሳሌ እያለችው አብነት የሚያደርጋት ሳራ እያለች አምኖ አልተቀበለም ዘካርያስ። በእነኚህ ምክንያት ዘካርያስ ምን ሆነ? በእነኚህ ምክንያት ባለመቀሉ ምክንያት ዲዳ ሆኗል ማለት። እመቤታችን ግን እምነቷ ነው። ምሳሌ የምታደርጋት ሴት የለቻትም። ለምሳሌ በድንግልና ጸንሳ የወለደች ከድንግል ማርያም በፊት ሌላ ሴት አለች እንዴ? ሌላ ሴት አለች? በድንግልና ጸንሳ የወለደች ሌላ ሴት የለችም። ምሳሌ የምታረጋት ሌላ ሴት የለቻትም። ግን ያለ ምሳሌ የምታረጋት ሳትኖራት መልአኩ በድንግልና ጸንሰሽ ተወልጃለች ሲላት አምና ተቀበለችው። ደግሞም የሚገርማችሁ የእግዚአብሔር እናት ትሆኛለች ሲላት እሺ አለችው። እንዴት ይደንቃል! ከዚያ በፊት በድንግልና የወለደች ሴት የለችም። ከዚያ በፊት የእግዚአብሔር እናት የተባለች ሴት የለችም። ወደፊትም ምን አትልም አትኖርም። አባ ሕርያቆስ ይህን ሲገልጥ ምን ሆኗል? አልቦ እምቅድሜኪ ወአልቦ እምድኅሬኪ፣ ካንቺ በፊትም ካንቺ በኋላ በድንግልና አምላኩን ወልዶ በድንግልና የሚኖር ወይም የምትኖር ሴት የለችም በማለት ገልጾታል። እና የእመቤታችን እምነቷ ይደንቃል ማለት ነው። ይህ ብቻ አይደለም ክርስቲያኖች፣ በጣም የሚገርማችሁ እንዴት በድንግልና ጸንሳ ወለደችው የሚል ጥያቄ ሊመጣ ይችላል። እዚህ ላይ ኢየሱስ ክርስቶስ ሳይከፍት የገባባቸውና የወጣባቸው ሶስቱ በሮችን መመልከት ያስፈልጋል። ክርስቶስ ሳይከፍት ገብቶ ሳይከፍት የወጣባቸው ሶስት በሮች አሉ። ስንት በሮች አሉ? ስንት በሮች? ሳይከፍት የወጣባቸው በሮች ስንት በሮች? ሶስት። የመጀመሪያው በር የሚገርማችሁ የእመቤታችን የማኅፀን በር ነው አይደለ? የእመቤታችን የማኅፀን በር በተዘጋ ማኅፀን በታተመ ማኅፀን ክርስቶስ ተጸንሶ ምን ብሏል? ተወልዷል ማለት አንዱ የእመቤታችን የማኅፀን በር ነው። ይህንን አጥኑትማ ብዙ ትርጉም ብዙ ምስጢር አለው። ግን ጠለቅ አድርጋችሁ እንድታዩት እኔ ጥቆማ ነው የምጠቁማችሁ። ሁለተኛ በተዘጋ ማኅፀን ተጸንሶ ለመወለዱ ማረጋገጫ እንዲሆን ዓለም እንዲያምን በተዘጋ መቃብር ምን አለ ክርስቶስ? ክርስቶስ የተነሳው መቃብሩ ምን ሳይል ነው? ምን ሳይል ነው? ሳይከፈት አይደለም። መቃብሩ ተከፍቷል እንዴ? አልተከፈተም። በተዘጋ ማኅፀን ተጸንሶ እንደተወለደ ሁሉ በተዘጋ መቃብር በታተመ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ክርስቶስ ተነስቷል። ይህ
የተዘጋውን በር ሳይከፍት እንደ ተጸንሶ እንደተወለደ ለማረጋገጫ የተዘጋውን መቃብር ሳይከፍት ወጥቷል ማለት። ሶስተኛው የሚያስደንቀው በር ደግሞ የማርቆስ እናት የማርያም ቤት በር ነው አይደል? ሐዋርያት በጽርሐ ጽዮን ተሰብስበው እንዳሉ በተዘጋው በር ገብቶ ሰላም ለእናንተ ይሁን ብሏቸዋል አይደል? ምን ባለው በር? በሩ እንደተቆለፈ ለሐዋርያት ገብቶ ሰላም ለእናንተ ይሁን ብሏቸዋል አይደል? ተመልከቱ። ማን ነው በተዘጋ በር የሚገባ? ማን ይገባል? እኔና እናንተ በሩ ከተቆለፈ መግባት እንችላለን? ክርስቶስ በተዘጋ ማኅፀን ተጸንሶ እንደተወለደ ለማስረጃ በተዘጋ መቃብር ተነሳ። በተዘጋ መቃብር እንደተነሳ ለመግለጽ በጣም በሚያስደንቅ መልኩ በተዘጋው ቤት በሩን ክፈቱልኝ ሳይል ምን ብሏል? ገብቷል ማለት ነው። ይሄ የሚደንቅ ነው። በተዘጋ በር ገብቶ በዛው በተዘጋው በር ወጥቷል። ሰላም ለእናንተ ይሁን ብሎ እነኚህ የሚያስደንቁ የእመቤታችን የድንግልና ሕይወት የሚገልጡ መጽሐፎች ናቸው ማለት ነው። ሌላው ቀለል ያለ ነገር ልንገራችሁና ትምህርቴን ልጨርስ። በጣም የሚደንቃችሁ እመቤታችን በድንግልና ጸንሳ ወለደች ሲባል ሶስት ነገሮችን እንድታነጻጽሩ ፈልጋለሁ። በዚህ ዓለም ያሉ ሴቶች ለመውለድ ሶስት ነገሮች ያስፈልጓቸዋል። ስንት ነገሮች ያስፈልጓቸዋል? ያልወለዱ ሴቶች ጆሮአቸውን ቀጥ እያደረጉ ናቸው። ምን ይሆኑ እያሉ ነው። አይዟችሁ፣ ለመውለድ ሶስት ነገሮች ያስፈልጋሉ። ስንት ነገሮች? ሶስት። ያልወለዱ ሴቶች ለመውለድ የሚያስፈልጓቸው ሶስት መሰረታዊ ነገሮች አሉ። የመጀመሪያው ምንድነው ካላችሁ ሊቁ እንደገለጠው ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውቶሙ ዘር ወሩካቤ ወሰስሎተ ድንግልና እለ ስሩዓን በእጓለ እመሕያው ይላል። እለ ስሩዓን በእጓለ እመሕያው ማለት አንዲት ሴት ጸንሳ ለመውለድ ሶስት ነገሮች ያስፈልጓታል። የመጀመሪያው ምንድነው የሚያስፈልጋት ካላችሁ ሩካቤ መፈጸም ያስፈልጋታል ይላል። ምን መፈጸም? ሩካቤ ዘውቶሙ ዘር ወሩካቤ ይላል። ሁለተኛ ሩካቤ ፈጽማ ዘር መቀበል ያስፈልጋታል ይላል። ሶስተኛው ማኅተመ ድንግልናዋ መፈታት አለበት ይላል። እነኚህ ሶስቱ ነገሮች ከተከናወኑ በኋላ ሴት ጸንሳ ምን ታደርጋለች? ትወልዳለች። ከዚህ ውጭ አሁን እዚህ የተወለድነው ሁላችን በዚህ ነው የተወለድነው። እስቲ ግን ጥያቄ ልጠይቃችሁ፣ ሴቶች ወንድ ይወልዳል አይወልድም? እንዴ ጥያቄ ነው የጠየኳችሁ። ወንድ ይወልዳል አይወልድም? አይወልድም። ብቻችሁ ነው የምትወልዱት? ወንዶች ወንድ ይወልዳል አይወልድም? ይወልዳል አላችሁ። የሚገርመው ወንድ ካልወለደ ለዚህ ሁሉ ምን የለውም ማለት ነው። ምን የለውም? አባት የለውም። ብቻዋን የወለደችው ማን ብቻ ናት? ድንግል ማርያም ብቻ ናት። ግን ሊቁ ያለውን ነው ልንገራችሁ። ኦ ዘትፌነወ ለሕፃን እምኀቁየ ብእሲ፣ ሕፃኑን ከአባቱ አብራክ ወደ እናት ማኅፀን ምን ትለዋለህ ይላል? ትልከዋለህ አይደለ? ወተጠበልሎ በሰፋድል ወታነሶ ወታረገው በሰፋድል ትጠቀልለዋለህ አለ። መጀመሪያ ሕፃን የሚሆነው እኮ ከማን አብራክ ነው? ከአባት አብራክ እኮ ነው። በጣም የሚገርማችሁ እኛም ስንወለድ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ዳግመኛ ተወልደናል አይደለ? መጀመሪያ ልደት የሚለውን ነገር በጥልቀት ማየት ያስፈልጋል። ግን አወላለዱ እንዴት እንደሆነ ማጥናት ያስፈልጋል። ሴት በምጥ ትወልዳለች፣ ወንድ በመክፈል ይወልዳል። አያችሁ፣ ወንድ ይከፍላል፣ ሴት ምን ታደርጋለች? አምጣ ትወልዳለች። የዘመኑ ሴቶች እንኳን አምጡ አይደለም እየወለዱ ያሉት፣ ተቀደው ነው ሆዳቸውን እየወለዱ ያሉት አይደለ? ከባድ ነው። ብቻ ወደሱ አልገባም። ባጭሩ ኦ ዘትፌነወ ለሕፃን እምኀቁየ ብእሲ፣ ሕፃኑ ወይም ደግሞ የሚወለደው ልጅ ከአባቱ አብራክ መጀመሪያ ከአብራክ አብ ከአባት አብራክ ተወልዶ ወደ እናት ማኅፀን ይሄድና ቦታ ይዞ ከዚያው አድጎ ምን ይሆናል? ይወለዳል ማለት ነው። እና ወንድ ይወልዳል ግን አያምጥም፣ ይከፍላል። ሴት ትወልዳለች ግን ታምጣለች፣ ደግሞ ምን አታረግም? አትከፍልም። መክፈል ለወንድ ማማጥ ለማን? ለሴት ነው ማለት ነው። ስለዚህ አሁን ወንድ ይወልዳል አይወልድም? አመናችሁ ሴቶች በላንታ ምጥ እንዳትሉ። የሰለጠኑ ሀገራት ሴቶች እኮ መውለድ ራሱን ቢያሉ ነው አይደለ? እኛን ወልድም እንደው አሁን ደግሞ በተለይ ለምንድን ነው ምን ወልደው? እስቲ እንዴት ይሆናል? ቴክኖሎጂ ይሻሻል፣ ወንዶችም በሆዳቸው ጽንስ ያዙ የማለት ሐሳብ አቅርበዋል። ሰምታችሁ ከሆነ ማለት ነው ጾታችን መቀየር እንፈልጋለን የሚሉ መጥተዋል።
ላለመውለድ ላለማማጥ ሽፓችን ቅርጻችን ይበላሻል በማለት አንወልድም የሚሉ ብዙ የሰለጠነው ሀገር ሴቶች አሉ ማለት ነው። በእርግጥ አሁን ራሱ ሴቶቻችን የኢትዮጵያ ሴቶች ራሱ ስለ መውለድ ሲጠና ከባድ ነው። ስለ መውለድ ሲጠና እንደው ብትጠይቋቸው ሴቶች ካገቡ በኋላ ስንት ነው የምትወልዱት ብላችሁ ብትጠይቋቸው መልሳቸው ስንት ነው? እስቲ ልጠይቃችሁ። ሴቶች ስንት ነው መውለድ የምትፈልጉት? እንደየ ኢኮኖሚያችሁ ነው? በእቅድ ነው እንደ መውለድ የሚቻለው? ልጆች የማን ስጦታዎች ናቸው? የእግዚአብሔር አይደል? ግን የሚገርመው አንዲት ወጣት ሴት እዚህ ላይ አቁሜ ስንት መውለድ ትፈልጊያለሽ ብላት ማክሲመም 2 ነው የምትለኝ። በጣም የሚገርም ነው። በእኛ እቅድ እኮ አይደለም ልጅ። በማን እቅድ ነው? በማን ፈቃድ ነው? በእግዚአብሔር አይደል? ይሄን ማሰብ ያስፈልጋል። ታዲያ ወደ ነገር መልሳችሁ ሴት ልጅ ለመውለድ 3 ነገሮች ያስፈልጓታል። ሩካቤ፣ ዘር፣ ሰስሎተ ድንግልና። ሩካቤ ትፈጽማለች፣ ዘር ትቀበላለች፣ የድንግልና ማኅተሟ ምን ይሆናል? ይፈታል። ከዚህ በኋላ ምን ታረጋለች? ወልዳ የልጅ እናት ትሆናለች ማለት ነው። ልጆችም ለመወለድ እነኚህ 3ቱ ነገሮች ሲከናወኑ ነው። የእናትና የአባት ሩካቤ፣ እናት ከአባት ዘር መቀበል፣ የእናት ማኅተመ ድንግልና መፈታት። ከዚያ በኋላ ልጆች ምን ይሆናሉ? ይወለዳሉ ማለት ነው። እመቤታችን ስትወልድ እነኚህ 3ቱ ነገሮች አላስፈልጓትም። ክርስቶስም ሲወለድ እነኚህ 3ቱ ነገሮች አላስፈልጉትም። ጥልቅ ነገር ነው። በደንብ አስቡት። እመቤታችን ስትወልድ 3 ነገሮች አላስፈልጓትም። ክርስቶስም ሲወለድ 3 ነገሮች አላስፈልጉትም። በጣም ባስደናቂ ነገር ነው ይሄ የክርስቶስ ልደት የተከናወነው ማለት ነው። ኦዝ መንክር ኃይለ ወሊዶታ የመውለዷ ነገር ምንድነው? ድንቅ ነው የሚለው ድንቅ ነው። ታዲያ በጣም የሚገርማችሁ ክርስቲያኖች እመቤታችን ክርስቶስን ስትወልደው እንበለ ሩካቤ ነው። ለመወለዱ ለምድራዊ ልደቱ ምን የለውም? አባት የለውም አይደለ? አልቦቱ አብ በዲበ ምድር በምድር ምን የለውም? አባት የለውም። ሩካቤ አልተከናወነም ማለት ነው። እንደገና እንበለ ዘር ነው። አዎ ሊቁ ቅዱስ ኤፍሬም ሶርያዊ ሊቅ ሲገልጥ ይሄንን ይቀደሞ ዘር ለልደቱ ለመወለዱ ምን አልቀደመውም ይለዋል? ዘር አልቀደመውም ይላል። አያችሁ እኔና እናንተ ስንወለድ ዘር ቀድሞ ነው። ክርስቶስ ግን ዘር ሳይቀድመው ነው የተወለደ። ሶስተኛው ምን ይላል? ወያማሰነ በልደቱ ድንግልና በመወለዱ ማኅተመ ድንግልናን ምን አላደረገም? አልፈተውም፣ አልለወጠውም ይላል። አያችሁ ሲወለድ ማኅተመ ድንግልናን ሳይለውጥ ሲወለድ ዘር ሳይቀድመው ሲወለድ ምድራዊ አባት ሳይፈልግ ክርስቶስ ተጸንሶ ተወልደዋል ማለት ነው። ለዚህም ሊቁ ቅዱስ ያሬድ ደግሞ ምንድነው የሚለው? ዘድንግል መናስክተ ኢያርዮ ነው የሚለው። የድንግልን ማኅተመ ድንግልናን ሳይፈታ ተወለደ ይላል። ማኅተመ ድንግልናን ሳይፈታ ተወለደ ይላል። ላጠቃለው ሰዓት አልቋል እያሉኝ ነው። ላጠቃለው ክርስቲያኖች ማኅተመ ድንግልናን ሳይፈታ ክርስቶስ ተወልደዋል። እመቤታችንም በዚህ መልኩ ወልደዋለች። ግን ባጭሩ እንደምን ጸነሰችው እንደምን ወለደችው የምትለዋን ሐሳብ ላንሳና ብዙ ልል ነበረ ልቶ እንደምን ጸነሰችው ለሚለው ድንግል ማርያም ክርስቶስን እንደ ንብ ነው የጸነሰችው። እንደምን ጸነሰችው? እንደምን ንብ ታውቃላችሁ እናንተ? ንቧን ሳይሆን ማሯን ነው የምትፈልጉ። እንደ ንብ ጸነሰችው ይላል አባ ጊዮርጊስ ዘጋስጫዬን ገልጦታል። በተለይ ቅርብ የሆነውን ቅዱስ አባ ሕርያቆስ የተናገረው ልንገራችሁ። ምንድነው የሚለው? በቅዳሴ ማርያም ከመንብ ዘምቃል ንባብ ሐሊብ አይደል? ጽንስ ምስለ ድንግልና። በጣም የሚገርመው ንቦች የሚጸንሱት ወይም እጭ የሚሰሩት በምን መሰላችሁ? የአውራውን ድምፅ ሲሰሙ ነው፣ በዘር አይደለም። አባ ሕርያቆስ በቅዳሴ ማርያም ነው የተናገረው። ንቦች የአውራውን ድምፅ ሰምተው እጭ እንደሚሰሩ ሁሉ ድንግል ማርያምም ክርስቶስን ጸንሳ የተገኘችው የማንን ድምፅ ሰምታ ነው? የማንን ድምፅ? የቅዱስ ገብርኤልን። ቅዱስ ገብርኤል ትጸንሻለሽ የሚላትን ቃል ሰምታ ክርስቶስን ጸንሳ ተገኝታል። እንደ ንቦች አለ አባ ሕርያቆስ የአውራውን ድምፅ ሰምተው እጭ ሰራሉ። በዘር በሩካቤ አይደለም ማለት። የአውራውን ድምፅ ሰምተው እጭ እንደሚሰሩ ሁሉ ድንግል ማርያምም በድንግልና ክርስቶስን ጸንሳለች ይለናል። ስለዚህ እንደምን ጸነሰችው ቢባል ቋሚ ምሳሌ ባይሆንም እንደምን እንደ ንብ በዘር አይደለም የሚራባው። በምንድነው? በድምፅ ነው። ክርስቶስም በቅዱስ ገብርኤል አብሳሪነት እመቤታችን እንደጸነሰችው ሲገልጥ ነው ማለት። ከዚያ እንደምን ወለደችው? እንደ ላብ። የመጨረሻ ሐሳቤ ነው። እንደምን ወለደችው? እንደምን እንደ ላብ። ላብ ታውቃላችሁ አይደል? ወዝ ማለት ነው። ላብ ስላችሁ እናንተውን አይላቢው እንደምትሉት ማለት አይደለም። ይህ ትውልድ ላብ ሲባል ሐሳቡ ሌላ ሊሆን ይችላል። ግን ላብ ያልኳችሁ ከሰውነታችን የሚወጣ ምንድን ነው?
ወዝ ነው። ወዝ ከሰውነታችን ይወጣል አይደለ? እንደ ደም አይደለም የወለደችው። ተወልደ እግዚእነ ከመላይ ዋኮ ከመደመ ሥጋ ይለዋል። ክርስቶስ የተወለደው እንደ ደም አይደለም። እንደ ምንድን ነው የተወለደው? እንደ ላብ ይላል። ላብ አለ ከሰውነታችን ሲወጣ ሰውነታችን አቁስሎ አድምቶ አይደለም። ላብ የወጣበት ቦታ ከሰውነታችን ላይ ቢወጣ ላቡ የወጣበት እትራት ስቁረት ምልክት የለውም አለው? ላብ የወጣበት ቦታ ምልክት አለው እንዴ? አቁስሎ ነው ሰውነት የሚወጣው ላብ? ደም ቢሆንስ? ደም የወጣበት ምልክት አለው አይደል? ቆዳችን ተሰንጥቆ ነው ደም የሚወጣው። ቁስለት አለው፣ ምልክት እትራት አለው። ክርስቶስ ግን ከድንግል ማርያም ማኅፀን የተወለደው እንደ ደም አይደለም። እንደ ምንድን ነው? እንደ ላብ ነው። ላብ ከፊታችን ሲወጣ ወዝ ይላል ሊቁ። ከግንባራችን ሲወጣ ከፊታችን ላይ ሲወጣ ሳያቆስል እንደሚወጣው ሁሉ ክርስቶስም ከድንግል ማርያም ማኅፀን ሲወጣ ማኅተመ ድንግልናዋን ሳይፈታ ነው አለ። ክብር ለድንግል ማርያም ይሁን እማምላክን። ይሄ የሚገርም ነው ክርስቲያኖች አጥኑት። ግን ማጥራት ያስፈልጋል። ብዙ የሚብራራ ነው። ሐሳቡን ነው የምነግራችሁ። እንደ ንብ በድምፅ ጸንሳ ሳያቆስል ከሰውነት እንደሚፈሰው እንደ ላብ ምን አድርገዋለች? ክርስቶስን ወልደዋለች። አዎ ጥበተ ማኅፀን ስፋተ ማኅፀን ጥበተ ማኅፀን ሳይኖር ባለበት በነበረበት ማኅተመ ድንግልናዋን ሳይፈታ ከማኅፀኗ ከግንባር ላይ የሚወጣው ወዝ ሳያቆስል እንደሚወጣ ሁሉ ከማኅፀኗ ሲወጣ ማኅተመ ድንግልናዋን ሳይፈታ በድንግልና ተጸንሶ በድንግልና ተወልዷል ማለት ነው። ይሄ የእመቤታችን አስደናቂ ጸጋዋ ነው ማለት ነው። እንግዲህ ምእመናን በእውነት ማስታወሻ መያዝ ይጠበቅባቸዋል። እልል በሚባልበት ጊዜ እልል፣ ማድመጥ ባለበት ጊዜ ማድመጥ ይገባል አይደለ? እልል በሉ ስትባሉ ከመጠን በላይ እልል የምትሏላችሁ፣ ዝም በሉ ስትባሉ ደግሞ ታወራላችሁ። ይሄ ሊኖር አይገባው። በልብ ሆነን ነው እልልም ስንል ስንዘምርም በእውነት ማለት ነው። ደግሞ እልል በማይባልበት ሰዓት ትምህርቱን ለማቋረጥ እልል ማለት አያስፈልግም። የሚገርማችሁ ይሄ የሚገባውን ጠንቅቆ ማወቅ ያስፈልጋል። እና እልል በሉ ስትባሉ በእውነት ነው። ሴቶች ይሄ እውነት ነው አይደል? ለዚህ ወልዳያ ላይኖር ይችላል። አፏ ላይ ደም የላሰች ምን መስላ ነው የምትመጣ ስታዩት በጣም ያሳፍራል አይደለ? እንደዚህ አይሁን። ስርዓት ይኖረን በሁሉ በአግባቡ እንኑር እላቸዋለሁ። የትምህርታችን ርዕስ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉም ትበልጫለሽ ይላል። መልካም ያደረገችው ሳራ የይስሐቅ እናት እንጂ የእግዚአብሔር እናት መሆን አልቻለችም። መልካም ያደረገችው ሐና የሳሙኤል እናት እንጂ የእግዚአብሔር እናት መሆን አልቻለችም። መልካም ያደረገችው ኤልሳቤጥ የዮሐንስ እናት እንጂ የእግዚአብሔር እናት መሆን አልቻለችም። ከነኚህ ሴቶች ሁሉ ተለይታ የእግዚአብሔር እናት የሆነች ድንግል ማርያም ናት። ስሟ ለዘላለም ከፍ ከፍ ይበል። ይቆየን።